ሰላም የተወደዳችሁ የኦሊ ስፖርት ቤተሰቦቻችን፣ በዛሬው ዝግጅታችን የምንዳስሰው ትላንት በተደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች ውጤትና የአሰልጣኞች አስተያየት በተጨማሪም የሊቨርፑልን ኮከብ መሐመድ ሳላህን የተመለከቱ መረጃዎችን ይሆናል። ቀዳሚ የምናደርገው ጉዳይ የትናንት ቅዳሜ የእንግሊዝ ፕሪሚየር ሊግ የጨዋታ ውጤቶችን ሲሆን በጨዋታዎቹ ማንቸስተር ሲቲ ሲያሸንፍ ቼልሲ ነጥብ ተጋርቷል። አርሰናል በበኩሉ ሽንፈትን አስተናግዷል። በእንግሊዝ ፕሪሚየር ሊግ 15ኛ ሳምንት መርሃ ግብር ማንቸስተር ሲቲ ሰንደርላንድን አሸንፏል። ሲቲ ሰንደርላንድን ያሸነፈው 3-0 በሆነ ውጤት ሲሆን የሲቲን የማሸነፊያ ግቦች ደግሞ ሮቢን ዲያስ፣ ፊል ፎደን እና ጀስኮ ግቫርዲዮል አስቆጥረዋል። ሲቲ ማሸነፉን ተከትሎ ሊጉን በ33 ነጥብ እየመራ የሚገኘውን አርሰናል በ2 ነጥብ ብቻ ዝቅ ብሎ በ31 ነጥብ በሁለተኛ ደረጃ መቀመጥ ችሏል። ቼልሲ በበኩሉ ከበርንማውዝ ጋር ያደረገውን ጨዋታ ያለ ግብ ነጥብ ተጋርቶ ወጥቷል። አርሰናል በበኩሉ በአስቶን ቪላ 2-1 ተሸንፏል። የአስቶን ቪላን የማሸነፊያ ግቦች ማቲ ካሽ እና ቡንዲ አስቆጥሯል። አርሰናልን ከሽንፈት ያልታደገችውን ብቸኛ ግብ ደግሞ ትሮሳርድ አስቆጥሯል። ጨዋታውም የሊጉ መሪ አርሰናል በውድድር ዓመቱ ለሁለተኛ ጊዜ ሽንፈትን ያስተናገደበት ሆኗል። ለ18 ጨዋታዎች በተከታታይ ያለመሸነፍ ጉዞውን በአስቶን ቪላ ተገጥቷል። በሌሎች የሊጉ ጨዋታዎች ኤቨርተን ኖቲንግሃም ፎረስትን 3-0 ሲያሸንፍ፣ ኒውካስትል ዩናይትድ በበኩሉ በርንሌይን 2-1 አሸንፏል። ቶተንሃም ሆትስፐርም ብሬንትፎርድን 2-0 አሸንፏል። በመቀጠል የምንመለከተው መሐመድ ሳላህን የተመለከተ መረጃን ይሆናል። ግብፃዊ ኮከብ ሞ ሳላህ አሰልጣኝ አርኔ ስሎት ጋር ያለው ግንኙነት ሙሉ ለሙሉ የተቋረጠ መሆኑን የገለጸ ሲሆን ሊቨርፑልንም ቃሉን አላከበረም በማለት ወቅሷል። በክለቡ ታሪክ 3 ከፍተኛ ጎል አስቆጣሪ የሆነው ግብፃዊ ኮከብ በሚቀጥለው ሳምንት ከብራይተን ጋር የሚያደርገው ጨዋታ በሊቨርፑል ማሊያ የመጨረሻው ጨዋታ ሊሆን እንደሚችል ፍንጭ ሰጥቷል። ሳላህ ሲናገር ምን እንደምል አላውቅም። በጣም አስቂ ነው። ማመን አልቻልኩም። ለቡድኑ ተስፋ አስቆራጭ ውጤት ነው። ቀላል ግቦችን አስተናግደናል። እኔ ተጠባባቂ ወንበር ላይ ስለነበርኩኝ የቡድን አጋሮችን መርዳት አልቻልኩም። ለ90 ደቂቃዎች ተቀያሪ ወንበር ላይ መቀመጤን እስካሁን ማመን አልቻልኩም። ይህ ለ3ኛ ጊዜ ነው። በህይወቴ ለመጀመሪያ ጊዜ ይመስለኛል። በጣም አዝኛለሁ። ለዚህ ክለብ ለዓመታት ብዙ ነገር ሰጥቻለሁ። በተለይም ባለፈው ሲዝን የተከዳ ሆኖ ይሰማኛል። እኔን የሚሰማኝ እንደዛ ነው። የሆነ ሰው ለሁሉም ነገር እኔን ጥፋተኛ ማድረግ እየፈለገ ይመስለኛል። ክለቡ በክረምቱ ብዙ ነገሮች ቃል ገብቶልኝ ነበር። አሁን ግን ቃላቸውን አላከበሩም ማለት እችላለሁ። ከስሎት ጋር ጥሩ ግንኙነት ነበረኝ። አሁን ምንም አይነት ግንኙነት የለንም። ለምን እንደሆነ አላውቅም። የሆነ ሰው በክለቡ ውስጥ የማይፈልገኝ ይመስለኛል። እናትና አባቴን ደውዬ ለብራይተኑ ጨዋታ እንዲመጡ ነግሬያቸዋለሁ። በብራይተኑ ጨዋታ ብጫወትም ባልጫወትም ለውጥ አያመጣም። የምፈልገው መደሰት ብቻ ነው። ወደ አፍሪካ ዋንጫ ከመሄዴ በፊት በአንፊልድ ደጋፊዎቹን መሰናበት እፈልጋለሁ። ምክንያቱም ከሄድኩ በኋላ ምን ሊፈጠር እንደሚችል አላውቅም። እውነቱን ለመናገር ለእኔ ተቀባይነት የለውም። ሌላ ቦታ ብሆን ኖሮ ሁሉም ክለብ ተጫዋቹን ይንከባከብ ነበር። አሁን ግን ሞ የቡድኑ ችግር ስለሆነ ገለል አድርጉት እየተባለ ይመስለኛል። ችግር የሆንኩኝ አይመስለኝም። በየዕለቱ ለቦታው መፋለም የለብኝም፣ ምክንያቱም በልፋቴ ያገኘሁት ነው። ከክለቡ በላይ አይደለሁም፣ ከማንም አልበልጥም፣ ነገር ግን በጥረቴ አግኝቼዋለሁ ሲል ንግግሩን ቋጭቷል። በመቀጠል የምንመለከተው ዶሚኒክ ሶቦስላይ ሊቨርፑል ከሊድስ ዩናይትድ 3-3 አቻ ከተለያዩበት ጨዋታ በኋላ የሰጠውን አስተያየት ሲሆን የሊቨርፑሉ ተጫዋች ዶሚኒክ ሶቦስላይ ከጨዋታው በኋላ በሰጠው አስተያየት 2-0 ከመራም በኋላ ምን እንደተፈጠረ አላውቅም ሲል ተናግሯል። ጨዋታው አልቋል ብለን ያስብን ይመስለኛል ያለው ሶቦስላይ ስንጀምር ተጋጣሚያችንን ዝቅ አድርገን የምናይበት ጨዋታ እንዳልሆነ ተነጋግረን ነበር ብሏል። ሁሉም ኃላፊነት መውሰድ አለበት። ነባር ተጫዋቾች ብቻ መሆን የለባቸውም። ሁሉም ለመፋለም ዝግጁ መሆኑን ማሳየት አለበት ሲል አስተያየቱን ቋጭቷል። የሊቨርፑሉ አሰልጣኝ አርነ ስሎት በበኩላቸው ቡድኑ እየተሻሻለ መሆኑን አስተውያለሁ ብለዋል። የሊቨርፑሉ ዋና አሰልጣኝ አርነ ስሎት በምሽቱ ጨዋታ ከቡድናቸው እንቅስቃሴ ጥሩ ነገሮችን ማየታቸውን ገልጸዋል። አሰልጣኙ ሲናገሩም ከጨዋታው የተወሰኑ ጥሩ ነገሮችን መውሰድ እንችላለን ያሉ ሲሆን ካለፉት 2 መጥፎ ሳምንታት በኋላ ቡድኑ እየተሻሻለ መሆኑን አይቻለው። አሰልጣኙ ቡድኑ ውስጥ የተፋላሚነት መንፈስን አስተውያለሁ ብለዋል። አሰልጣኙ አክለውም ከማዕዘን ምት የተቆጠረብን 10 ወይም 11ኛ ጎል ነው። ይህ ሁሉ ጎል የሚቆጠርብን ከሆነ የተሻለ ደረጃ ላይ አንቀመጥም ሲሉ አስተያየታቸውን ቋጭተዋል። በሌላ በኩል አሰልጣኝ ፔፕ ጋርዲዮላ ሰንደርላንድን 3-0 ካሸነፉ በኋላ የሰጡትን አስተያየት ስንመለከት አሰልጣኝ ፔፕ ጋርዲዮላ የሊጉ ተፎካካሪዎች ነጥብ መጣላቸው ቀኑን አስደሳች እንዳደረገላቸው ገልጸዋል።
የአርሰናል እና ቼልሲ ውጤት ቀኑን አሳምሮላቸው እንደሆነ የተጠየቁት ጋርዲዮላ አዎ ያንን አልክድም ሲሉ ተናግሯል። ነገር ግን ባለኝ ልምድ መሰረት ሊጉን ማሸነፍ ከፈለግ ወሳኙ ነገር የምታሳየው እንቅስቃሴና መሻሻል ነው ሲሉ ጋርዲዮላ ተናግሯል። በተጨማሪም ከጨዋታ ጨዋታ ጥሩ መንቀሳቀስ አለብህ፣ እኛ ለማድረግ እየሞከርን ያለነው ይህንን ነው ሲሉ ጋርዲዮላ ንግግራቸውን ቋጭተዋል። በመጨረሻም በተለያዩ ሊጎች ዛሬ የሚደረጉ ጨዋታዎችን ለመጠቆም ያክል በእንግሊዝ ፕሪምየር ሊግ 11 ሰዓት ላይ ብራይተን ከዌስትሃም፣ ምሽት 1 ሰዓት ከ30 ላይ ፉልሃም ከክሪስታል ፓላስ ሲጫወቱ፣ በስፔን ላሊጋ 10 ሰዓት ላይ ኤልቼ ከጂሮና፣ 12 ሰዓት ከ15 ላይ ቫለንሲያ ከሴቪያ፣ በ2 ሰዓት ከ30 ላይ ኢስፓኞል ከራዮ ቫልካኖ፣ 5 ሰዓት ላይ ሪያል ማድሪድ ከሴልታ ቪጎ የሚጫወት ይሆናል። ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ስትከታተሉን ስለቆያችሁ እናመሰግናለን። ድጋሚ ያገናኘን ሞስቤሞስ